ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬም እንግዲህ በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ አዲስ ቪዲዮ ነው ይዤላችሁ የመጣሁት ወይም ደግሞ ከዚህ በፊት ያላሳየኋችሁ ማለት ነው። እንግዲህ ዛሬ እንድንጎበኘው የመረጥኩት ቦታ ከቦሌ መድኃኔዓለም ወደ 22 ማዞሪያ ከዚህ በፊት ነግሬያችሁ ነበረ። ምናልባት ከተመቸኝ አሳያችኋለሁ ብዬ ነበርና የጠየቃችሁኝም ነበራችሁ። በተለይ ደግሞ አዲስ የሚገነባው ስቴዲየም ምን ላይ ደረሰ የምትሉኝ ነበራችሁ ኮመንት ላይ። ስለዚህ እግረ መንገዳችንን ሁለቱንም ለማየት ብዬ ዛሬ ወደዛ ነው ያቀናሁት። እንግዲህ መነሻችን ቦሌ መድኃኔዓለም ወይም ደግሞ የድና ሞል አደባባይ ጋር ነው ያደረግነው። እንግዲህ ይህ አደባባይ ወደ ቦሌ ብራስ በአንደኛው ደግሞ አትላስ በአንደኛው ደግሞ የቦሌ ዋናው መንገድና እንደዚሁም ወደ 22 የሚወስዱ እነዚህ መስቀለኛ መንገዶች አካፋይ መንገድ ላይ ነው የሚገኘው። በፊት ላይ በተለይ በጣም የሚያምር ነበር ቆይቷል፣ ድሮ ላይ ማለት ነው። በተለይ የድና ሞል ስራ ላይ ያለ ምናምን ከተማዋ ላይ በደንብ ከሚታወሱ አደባባዮች ይሁን በውበቱም እሱ ነበር። አሁን ላይ እንኳን ብዙም እንትን አይደለም። እንግዲህ ለማንኛውም አሁን ያለነው ቦሌ መሰናዶ ትምህርት ቤት ጋር ነው። ቦሌ ትምህርት ቤት እንግዲህ ሌላው እዚህ ሰፈር በጣም ከሚታወቁ እንደ ቦሌ መድኃኔዓለም ቤተክርስቲያኑ የድና ሞል ጋር ተመሳሳይነት ያለው ሌላው በጣም ትልቅ ተቋም ነው። ይህ ትምህርት ቤት ድሮ ላይ የ11 እና 12 ብቻ ነበር መሰናዶ ብቻ ነበር የሚቀበለው። ከሆነ ጊዜ በኋላ ግን ከ9ም እንዲጀምር ተደርጓልና እንግዲህ ትምህርት ቤቱ ዙሪያው እንደምታዩት አሁን የአስፋልቱ የእንግሊዝኛው አስፋልት ማስፋፊያ አካል ስለሆነ እንደምታዩት አፈር ምናምን ተከምሮበትና እንደዚሁም ቱቦዎች ምናምን ተቀምጠውበት ነው የሚታየው። በፊት ላይ ትዝ ይለኛል እነ ጋሻ በራ ሞላ አርቲስቱ ማለት ነው ዙሪያው ላይ አርት ምናምን ግሪን ኤሪያ ምናምን አድርገውት በደንብ ይንከባከቡት ነበር አስታውሳለሁኝ። በጣም ድሮ ማለት ነው የዛሬ 10 ምናምን ዓመት። ከዛ በኋላ ግን ኢቭን ይሄ አስፋልትም ከተበላሸ በኋላ አስፋልቱ በተለይ ረጅም ጊዜ ይሰራል ተብሎ ኢቭን እና ዶክተር አብይ ከመምጣታቸውን በፊት ሰፋ ይደረጋል ተብሎ ረጅም ጊዜ ሲወራ ነበረ። ከዛ በኋላ ግን ተቋርጦ ምናምን ነው የነበረው። ለምን እንደሆነ በእርግጥ እኔ ምክንያቱን አላውቅም። አሁን ግን እንደምታዩት ምናልባት ሊጀምሩት መሰለኝ ወደ 22 አካባቢ ሲቆፋፍሩት አይቻለሁኝ። በተለይ እያስተካከሉት ነበር። አሁን ላይ በጣም በዚህኛው መንገድ ለመሄድ በጣም አስቸጋሪ አካባቢዎች ውስጥ ይሄንን ምናልባት አዲስ አበባ ውስጥም አይመስልም ኢቭን አስፋልቱ። ነገር ግን በጣም የቢዝነስ ኤሪያ ነው እና አካባቢው በጣም የሚገርም ሰፈር ነው። እና ለማንኛውም እዚህ አካባቢ ሌላ ምን አለ ካላችሁኝ በጣም የሚታወቁበት ቤዚካሊ 3 ነገሮች ናቸው ያሉት። አንደኛው እዚህ አልባሳት ነው። በተለይ ይሄኛው ጎዳና ከቦሌ መድኃኔዓለም እስከ 22 ያለው በብዛት በአልባሳት ነው የሚታወቀው። የፋሽን ሰፈር ነው። እዚህም እዛም በተለይ ወደ ላይ በደንብ ታግሳችሁ ከቆያችሁ ወደ 22 አካባቢ ስንጠጋ በደንብ እናንተም ራሳችሁ ታዩታላችሁ። ሌላው ግን ሌላ ቦታ የሌለ እዚህ አካባቢ አለ የሚባል በሰፊው ማለት ነው እንትን የሚባልለት ውስጥ የሚታወቀው በእንደዚህ በጋርመንት ልብሶች የተማሪዎች ዩኒፎርም በማሰፋት ኢቭን ከተማው ላይ አሉ የሚባሉ ትልልቅ ትምህርት ቤቶችም እዚህ ነው የሚያሰፉት። እንደዚህ ሆቴሎች፣ የተለያዩ ድርጅቶች ዩኒፎርም የሚያሰፉት እዚህ ነው። በጣም ብዙ የጋርመንት ድርጅቶች እዚህ ይገኛሉ። ከዛኛው ውጪ ግን ይሄ የፋሽን ምንድነው የሀገር ባህል ልብሶች በጣም ብዙ ሱቆች የሀገር ባህል ልብስ ልክ እንደ ሽሮ ሜዳ እንዳለው አይነት ማለት ነው። የዛን ያክል መጠን ባይሆንም እዚህኛው አካባቢ ላይ ግን እንደውም ኮስቲ አካባቢ ነው። ግን እንደዛም ሆኖ እዚህ አካባቢ በደንብ ከሚሰሩ ስራዎች አንደኛው ይሄኛው ነው። ሌላው በፊትም እዚህ አካባቢ አንዲት ትንሽ መስጊድ ነበረች እዚህ ስቴዲየሙ አጠገብ ጥሩ ሲና መስጊድ የሚባል ስቲል አሁንም አለ መሰለኝ። ከጎን ግን ሌላ ይቻለውኝ ብቻ እንግዲህ ስቴዲየሙ ጋር አሁን ኦሬዲ ደርሰናል። ስቴዲየሙ አሁን እሱ የሚሰራበት ቦታ ላይ በፊት በጣም በርካታ ህዝቦች የሚኖሩበት ነበረ። የዛሬ 10 ምናምን ዓመት ማለት ነው። ኢቭን በነ ቀድሞ ጠቅላይ ሚኒስትር ጊዜ ያን አካባቢ ነው ሰፈሩ እንዲነሳው ነው የተደረገውና የተለያየ ቦታ እንዲሄዱ የተደረገው። ሰፈሩም ጨረቃ ሰፈር ነበር የሚባለው። በብዛት እነዚህ ካርታ ኦር የሌላቸው ወይም ደግሞ የቀበሌ ቤት ያልሆኑ ቤቶች ዝም ብሎ በይዞታ የሚኖሩ ብዙ ቤቶች ነው የነበሩት። ከዛ በኋላ እነሱ እንዲነሱ ተደርጎ እንግዲህ ግንባታው ተጀምሮ እንግዲህ ስቴዲየሙ አሁን 10 ምናምን ዓመቱ ሆኖታል ማለት ነው ከተጀመረ። ግንባታው ተቋርጦ ረጅም ጊዜ ዝም ብሎ ሲጉላላ ወይም ደግሞ ሲል ነበር። ኢቭን ሚዲያ ላይም ሰምቼ ነበር ፕሮጀክቱ እንደተቋረጠ ማለት ነው። ከዛ በኋላ ግን ዶክተር አብይ ከመጡ በኋላ መልሰው ይመስለኛል ዩናይትድ አረብ ኤሚሬትስም ድጋፍ አድርጋለት መልሶ ወደ ስራ እንዲጀምር
እና ግንባታው እንዲጀመር ተደርጓል። ካልተሳሳት ቁጥሩ ምናልባት ከተሳሳትኩ ታርሙኛላችሁ 167 ሚሊዮን ዶላር መሰለኝ አዲሽናል ቢን ዛይድ እንትን ኢንቨስት ያደረጉለት። እንግዲህ አብይ ከመጡ በኋላ ድጋሚ ወደ ስራ እንዲመለስ ተደርጓል ማለት ነው። አሁን የምታዩበት ስቴጅም ደርሷል። ውስጡ ላይ እንግዲህ መግባት አልቻልኩኝም። በገባ ደስ ይለኝ ነበር ማለት ውስጥ ላይ ምን እንዳለ እንኳን ላሳያችሁ አልቻልኩም። እንግዲህ ዙሪያው እንደምታዩት አካባቢ ላይ በደንብ እየወጣ እንደሆነ ኢቭን ቀለሙ ተቀብቶ ምናምን በደንብ ነው የሚታየው። ለመለየትም የሚያስቸግራችሁ አይነት አይደለምና እንግዲህ ለጥያቄያችሁ መልስ ያገኛችሁ ይመስለኛል ቢያንስ ማለት ነው። እንደው ሙሉ ለሙሉ እንኳን እንትን ባልላችሁ ውስጡ ባላሳያችሁም ዙሪያው በምታዩት መልኩ ነው። እንግዲህ ቱቦዎች ምናምንም እንግዲህ ለአስፋልቱ ተብሎ የመጡ ነው የሚመስለኝ። በርካታ ቱቦዎች እዚህ አካባቢ ተቀምጦ ነው እንደምታዩት። እንግዲህ ይዞታው የነበረው ይሄ ስቴዲየሙ የተሰራበት በስፖርት ኮሚሽን ስር ይተዳደር የነበረ ነገር ግን ሰዎች ሰፍሮበት የነበረ ቦታ ነው። ያ ማለት ግን የተወሰኑ እንደዚህ ካርታ ያላቸው ቀበሌ ቤቶች ብዙ ቤቶችም ነበሩ። እነሱ በብዛት ወደ ሰሚት አካባቢ እንደሄዱ ነው የማውቀው። እንግዲህ ይሄን ያክል ነው። እኔም ረጅም ጊዜ ሆኖኛል በርግጥ ወደዚህ አካባቢ ከመጣሁኝ። እንግዲህ ስቴዲየሙ ምናልባት ስቲል ሎኬሽኑ ምናልባት ግራ ለገባችሁ ወይም ደግሞ ግልጽ ካላረኩላችሁ ባጭሩ ከ22 ማዞሪያ ወደ ቦሌ መድኃኔዓለም ስትመጡ ባለው መንገድ መሀል ላይ ይገኛል። ካልሆነም ደግሞ ከመገናኛ ወደ ቦሌ ኤርፖርት ስትሄዱ ኢምፔሪያል ሆቴል ወይም ደግሞ ወደ ገርጂ መዞሪያው ጫፍ ላይ እዛ ኢትዮጵያ ወጣቶች አካዳሚ ያለ ብያችሁ ነበር። ከሱ አጠገብ ነው የሚገኘው። ኢቭን በዛኛው በአስፋልቱ በኩል ይታያልና በግልጽ ለመለየት ምንም የሚያስቸግረው አይነት እንትን አይደለም። ከዛ ውጪ ግን በዚህኛው ቪዲዮ ሌላ ልታዩት የምትችሉት ነገር እንደ ቅዱስ ገብርኤል ሆስፒታልን የመሳሰሉ በጣም የቆዩ ሆስፒታሎች እንዲሁም አውራሪስ ሆቴል የሚባል ወደ 20 በተለይ ግማሽ አካባቢ ላይ ወደ 22 ስንሄድ እዛ አካባቢ እንደዚሁም 18 ቀበሌ የዚህ የቦሌ ወረዳ 3 ማለት ነው እነሱን እናገኛለን። እንግዲህ አካፋዮቹ በዋናነት የሚታወቁበት እነዚህ ነገሮች ናቸው ከነዚህ ካልኳችሁ ውጪ ማለት ነው። ስለዚህ አሁን ኦልሞስት እየደረስን ያለነው ወደ መስቀለኛው መንገድ ነው። አንደኛው መንገድ ወደ ውሃ ልማት ወደዚህ በግራ በኩል ማለት ነው በቀኝ ከስቴዲየሙ ቀጥሎ ማለት ነው ወደ ገርጂ የሚወስደው ነው። ያው ፊታችን 22 ነው ብያቸዋለሁ። መነሻችን ቦሌ ነው። እንግዲህ እስካሁን ድረስ ያየነው ይሄንን ነው። ሌላ እንደውም የረሳሁት ጤና ጣቢያም ነበረ። አይ ቲንክ አሁን ፖሊስ ጣቢያ ተደርጓል እዚች ስቴዲየሙ ፊት ለፊት አካባቢ ጋር የሚገኝ ማለት ነው። ጤና ጣቢያው ወደዚህ ወደ ኢምፔሪያል አካባቢ እሱም ወደዛ ወደ ገርጂ ጠጋ እንዳለ ነው የሰማሁት ቦታው። እንግዲህ እነዚህን ነገሮች ነው ዛሬ በዚህኛው መንገድ ላሳያችሁና ወይም ደግሞ እንድታዩት የወደድኩት ይሄን ነው። አስፋልቱ ኦሬዲ እናንተም እያያችሁት ስለሆነ ነው ዝም ያልኳችሁ። አሁን ላይ በጣም ብዙ መኪኖች እንደውም በዚህ መሄድ ትተዋል። ውስጡን ነው የሚጠቀሙት። ኢቭን በጀርባ በመንደር እያደረጉ ነው የሚሄዱት ኢቭን ታክሲዎችም ጨምሮ ማለት ነው። ከስቴዲየሙ ፊት ለፊት አንዲት እንታስገባ አስፋልት አለች። በሱ አድርገው በዚህ በአውራሪስ ሆቴል ወይ ደግሞ ከቅዱስ ገብርኤል ሆስፒታል ከፍ ብሎ በዛች ይወጡና 22 ይጠጋሉ። እንደ አቋራጭ የሚጠቀሙት እሷን ነው። እንግዲህ አዳዲስ ቤተሰቦች ካላችሁ ያው ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ነባሮችም ወይም ደግሞ አዳዲሶችም ኮሜንት አስቀምጡልኝ ሀሳብ አስተያየታችሁን። የጠየቃችሁኝ ሰፈሮች በሙሉ እንግዲህ በአንዴ ማዳረስ ስለማልችል ነው ይቅርበሉኝ። ግን ያው አረሰውም እነሱን በጊዜ ሂደት እናያለን። ሰሞኑን የጠየቃችሁኝ ያላችሁ ወደ 4 ኪሎ ጥይት ቤት አካባቢ ምናምን ያላችሁኝ እንግዲህ እስኪ እነሱንም ሞክራለሁኝ። ከዛ ውጪ ግን እንግዲህ እዚህ ሰፈር ላይ ሌላ ምን አለ ኦር የሚታወቅበት ምንድን ነው ምናምን ካላችሁ በብዛት የሚታወቁ የነበሩ በተለይ ድሮ ላይ እነዚህ አዝማሪ ቤቶች ምናምን ነበሩ። እነ ቱፓክ ምናምን ቱፓክ ትክክለኛ ስሙን አላውቀውም ብቻ ግን ያው እሱም ከአዝማሪ ቤቶች ነበረ። የሱ የራሱ ሳይሆን አይ ቲንክ ባቦጋያ የሚባል እነ ፍሪደም የሚባሉ እንደነዚህ አይነት ሬስቶራንቶች ባሮች ምናምን በብዛት ይበዙበት ነበር። ምናልባት ለቺቺኒያም አቅራቢያ ስለሆነ መሰለኝ ሰፈሩ እንግዲህ ጀርባው ማለት ነው ቺቺኒያ የሚባለው ሰፈር የሚገኘው በአንደኛው አሁን እየድን ባለንበት በግራው በኩል ማለት ነው። እንደነዚህ አይነት ነገሮችም ይበዙ ነበር። አሁን ላይ ግን እዚህ አስፋልቱ ዋናው መንገድ ላይ አታገኙም። በነገራችን ላይ ውስጡም በጣም የቢዝነስ የሞቀ አይነት ሰፈር ነው። በተለይ መኪና መሸጫዎች ብዙ በተለይ እነዚህ ዋናው መንገድ ሲይዙ የውስጥ አስፋልት ሆነው ዋና መንገዶች በጣም በቢዝነስ እንትን ያሉ ናቸው። ሬስቶራንቶች፣ ሆቴሎች ይገኛሉ ውስጡም ላይ ማለት ነው። ስለዚህ ለዛሬ ይሄን ያክል ካልኳችሁ እኔ እዚሁ ጋር እሰናበታለሁኝ።
ነገ ደግሞ ሌላ እስኪ በቻልኩት መጠን አዲስ ነገር ይዤላችሁ ለማምጣት እሞክራለሁ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ነገ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።
Betty. What's the number? የእንግሊዝ ፕሪሚየር ሊግ ጨዋታ ቶትናም ሆትስፐር በሜዳውና በደጋፊው ፊት እየመራ በስተመጨረሻ
ወራዳ ወራዳ ይባል እንደዚህ ይባል
እናድርግ ዛሬ